በግዛቴ ላይ መልካም ንግግር ለተናገረን ሰው 400 ዲናር ሰጣለሁኝ ስለሚለው ንጉስ እንዲህ እየተባለ ይተረክ ነበር። ከአጃቢዎቹ ጋር አንድ ቀን በግዛቶቹ ላይ እየተጓዘ ሳለ በዘጠናዎቹ ያለ ሽማግሌ ገበሬን የዘይቱን ዛፍን ሲተክል ተመለከተ። ንጉሱም እንዲህ አለው፣ አንተ ሰው ሆይ ይህንን የዘይቱን ዛፍ ለምን ትተክላለህ? አለው። እቺ ዛፍ ለማፍራት 20 ዓመታትን ትወስዳለች አለው። አንተ ደግሞ እንደምትታየው በዘጠናዎቹ ላይ ያለህ ነህ፣ ለመሞት ትንሽ ቀናቶችን የምትጠብቅ ሽማግሌ ነህ አለው። ገበሬውም እንዲህ ሲል መለሰ፣ አባቶቻችን ከኛ በፊት ያሉት ዘርተው ነበር፣ እኛ አጨድን አለው። አሁን እኛ እንዘራለን፣ ከኛ በኋላ የሚመጡ ያጭዳሉ አለው። ንጉሱም እንዲህ ያለው እቺ መልካም ንግግር ናት፣ ለመልካም ንግግራት 400 ዲናርን ስጡት ለዚህ ሰው አለ። ገበሬውም ተቀበለና ፈገግ አለ። ንጉሱም እንዲህ ብሎ ጠየቀው፣ ለምን ፈገግ ትላለህ አለው። ምክንያቱም አለ እቺ የዘይቱን ዛፍ 20 ዓመት በኋላ ነው የምታፈራው፣ የኔ ዛፍ ደግሞ ገና ከመተከሏ አፈራች አለው። ንጉሱም እንዲህ አለ፣ መልካም ንግግርን ተናገርክ አለው። 400 ዲናርን ጨምሩለት አለ። ሽማግሌው በመደሰት ተቀበለና ፈገግ አለ። ከዛን ንጉሱም አለው፣ አሁን ደግሞ ለምን ፈገግ አልክ አለው። ገበሬውም ለንጉሱ እንዲህ ብሎ መለሰለት፣ የዘይቱን ዛፍ በአመት 2 ነው የምታፈራው፣ የኔ ዛፍ 2 አፈራች አሁን አለው። ንጉሱም እንዲህ አለና አሁንም መልካም ንግግርን ተናገር፣ ለዚህ ሰው 400 ዲናር ጨምሩለት ብሎ አላቸው። 400 ዲናርን ጨመሩለት። ንጉሱም ከዛን በመቻኮል ተጓዘ። ከዛም በመገረም የሰራዊቱ መሪ ሆነው ንጉሱን ጠየቀው፣ ንጉስ ሆይ ለምን በመቻኮል ተጓዝክ አለው። ንጉሱም እንዲህ ብሎ አለ፣ እስከ ጠዋት ድረስ ብንቀመጥ መልካም ንግግር ከመናገር ሰውየው አያቆምም፣ የካዝናው ገንዘብ ያልቃል እንጂ አለው። ከዚህ የምንረዳው መልካም ንግግር ሁሌም ያፈራል። መልካም ንግግር ውድ የሆነ እንቁ ነው። በመልካም ንግግር የአእምሮ አስማት ወይንም ማጂክ የሚባለው ይገኛል። በሌሎች ላይ ተጽዕኖ ማድረግ ከፈለግን ምላሳችንን በመልካም ንግግር ማጣፈጥ አለብን። በምንገናኛቸው ሰዎች ነፍስ ውስጥ መልካምነትን ለማስፋፋት ልቦናችንን ከመጥፎ ነገራቶች ማጥራት አለብን። ማንኛውም ሰው የሚፈልገው ልቦናን በሚያስደስት ፈገግታ ወይም ደግሞ መልካም ንግግር ራሱ ላይ ሀዘንን የሚያቀልለትን ሰው ነው። ለዚህም ነው መልካም ንግግር ስጦታ ናት የተባለችው።